ሰላም የተከበራችሁ ተመልካቾቻችን ይህ በአዲስ አበባ ደንብ ማስከበር ባለስልጣን የኮሙኒኬሽን ዳይሬክቶሬት የተዘጋጀ የሚቀርብላችሁ ሳምንታዊ የዜና ዝግጅታችን ነው። ከዜናዎቹ ጋር መለሰ ኪዳኔ ነኝ። አብራችሁን ቆዩ። በቅድሚያ አርዕስተ ዜና። የባለስልጣኑ የሪፎርም ስራዎች ውጤት ማስመዝገቡን የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ገለጹ። ባለስልጣኑ በኮሪደር መሰረተ ልማት ላይ የደንብ መተላለፍ ለሚፈጽሙ ግለሰቦችና ድርጅቶች ከድርጊታቸው እንዲቆጠቡ አሳሰበ። በንፋስ ስልክ ላፍቶ ክፍለ ከተማ በህገ ወጥ መንገድ ለገበያ ሊቀርብ የተዘጋጀ ስጋ መያዙም ተገልጿል። ባለስልጣኑ ወንዞችና የወንዝ ዳርቻ የበከለ ዲሊዮፖል የተባለ ኢንተርናሽናል ሆቴል 600 ሺህ ብር መቅጣቱን አስታውቋል። ወደ ዝርዝር መረጃዎቹ አለፍን። የባለስልጣኑ የሪፎርም ስራዎች ውጤት ማስመዝገቡን የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ገልጸዋል። ዝርዝር ዜናውን ባልደረባዬ ሊዲያ ኪሮስ እንደሚከተለው ታቀርበዋለች። የደንብ ማስከበር ባለስልጣን የሪፎርም ስራዎች ውጤት ማስመዝገቡን የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ገለጹ። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ባለፉት 3 ዓመታት ያከናወናቸውን የተቀናጁ የሪፎርም ስራዎች በተመለከተ ተቋሙ ከዚህ ቀደም ይነሳበት የነበረውን የአገልግሎት አሰጣጥ በማሻሻል በአስተሳሰብ በስነ ምግባርና በዘመናዊ አሰራር ላይ ውጤት ተኮር ስራዎች በማከናወን መሰረታዊ ለውጥ መመዝገቡን ዋና ስራ አስኪያጁ ገልጸዋል። ተቋሙን ከወረቀት ንክኪ ነፃ በማድረግ መረጃ ላይ የተመሰረተ ውሳኔ ለመስጠት የሚያስችል ቴክኖሎጂ በመጠቀም በተለያዩ የሥራ ቋንቋዎች አገልግሎት የሚሰጥ የጥሪ ማዕከል፣ የሁኔታዎች መከታተያ ክፍል፣ የስማርት ስልጠና ማዕከልና ዘመናዊ የቢሮ አደረጃጀቶች ለአገልግሎት ዝግጁ ማድረግ ተችሏል ያሉት ዋና ስራ አስኪያጁ ለህዝብ ግንኙነት ስራዎች ተብሎ የተገነባው የድምጽና ምስል ስቱዲዮ የግንዛቤ ማስጨበጥ ስራው ለህብረተሰቡ በስፋት እንዲዳረስ አይነተኛ ሚና እንዳለው ተናግረዋል። ከቴክኖሎጂ ሽግግሩ ጎን ለጎን ባለስልጣኑ ለሰው ኃይል በሰጠው ልዩ ትኩረት ለሰራተኞች ምቹ የሥራ አካባቢ ለመፍጠር ያስቻሉ የህፃናት ማቆያ፣ የሰራተኛ ካፍቴሪያ፣ የሸማች ሱቅና የሰውነት ማጎልመሻ ማዕከልን በማደራጀት ወደ ስራ መገባቱን ጠቁመዋል። እነዚህ የተቀናጁ የሪፎርም ስራዎች በውጤት ታጅበው በከተማዋ የሚስተዋሉ የደንብ መተላለፎችን መቀነስ መቻሉን ተመላክቷል። በመጨረሻም ለተመዘገበው ስኬት የላቀ አስተዋጽኦ ያበረከቱ የተቋሙን አመራሮችና ኦፊሰሮች የኢኖቬሽንና ቴክኖሎጂ ቢሮውን በማመስገን ባለስልጣኑ ያገኘውን የለውጥ ተሞክሮ እስከ ታችኛው የክፍለ ከተማና የወረዳ መዋቅር ድረስ ተጠናክሮ እንዲቀጥል ዋና ስራ አስኪያጁ ሻለቃ ዘሪሁን ተፈራ አቅጣጫ አስቀምጠው ስራዎቹ መጀመራቸውን ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ ክብርት አዳነች አቤቤ የባለስልጣኑን የተቋም ግንባታ በመጎብኘት ከፍተኛ አድናቆት በመስጠት ምስክር መሆናቸው የሚታወስ ነው። ባለስልጣኑ በኮሪደር መሰረተ ልማት ላይ የደንብ መተላለፍ ለሚፈጽሙ ግለሰቦችና ድርጅቶች ድርጊታቸው እንዲቆጠቡ አሳሰበ። የአዲስ አበባ ደንብ ማስከበር ባለስልጣን በቂርቆስ ክፍለ ከተማ በኮሪደር መሰረተ ልማት ላይ ህገወጥ ማስታወቂያ በመስቀል ሳይክል በማቆም ታር ላይ ለተኙና የኮሪደር ልማት ያበላሹ ድርጅቶች በድምሩ 75 ሺህ ብር ቅጣት እርምጃ መውሰዱን አስታውቋል። ድርጊቱ በቂርቆስ ክፍለ ከተማ ወረዳ 1 ማይ ኢንተርቴይንመንት የተባለ ድርጅት በኮሪደር መንገድ ላይ ስታንዳርዱን ያልጠበቀ ማስታወቂያ በሳይክል በማቆምና ታር ላይ በመተኛት ብር 25 ሺህ ብር ተቀጣ ሲሆን እንዲሁም ሳቤክ ሪል ስቴት የኮሪደር መንገድ በማበላሸት ብር 50 ሺህ ብር በመቅጣት በድምሩ 75 ሺህ ብር አስተዳደሩ እርምጃ መውሰዱን ከጥፋታቸው እንዲታረሙ ተደርጓል። ባለስልጣኑ በኮሪደር መሰረተ ልማት ላይ ደንብ መተላለፍ ለሚፈጽሙ ግለሰቦችና ድርጅቶች ከድርጊታቸው እንዲቆጠቡ እያሳሰበ በከተማ አስተዳደሩ ከፍተኛ ወጪ የተሰራውን የኮሪደር ልማት በሚያበላሹ ግለሰቦችና ድርጅቶች የሚወስደውን አስተዳደሩ እርምጃ አጠናክሮ እንደሚቀጥል አሳውቋል። በንፋስ ስልክ ላፍቶ ክፍለ ከተማ በህገ ወጥ መንገድ ለገበያ ሊቀርብ የተዘጋጀ ስጋ መያዙም ተገልጿል። ለዝርዝሩ ሊዲያ ኪሮስ። በንፋስ ስልክ ላፍቶ ክፍለ ከተማ በህገ ወጥ መንገድ ለገበያ ሊቀርብ የተዘጋጀ ስጋ መያዙ ተገለጸ። በአዲስ አበባ ከተማ ደንብ ማስከበር ባለስልጣን በንፋስ ስልክ ላፍቶ ክፍለ ከተማ በወረዳ 11 ደንብ ማስከበር ጽፈት ቤት በተካሄደው ድንገተኛ ኦፕሬሽን በድብቅ የታረደና ለገበያ ሊቀርብ የነበረ ከፍተኛ መጠን ያለው የእንስሳት ስጋ በቁጥጥር ስር መዋሉ ተገልጿል። ኦፕሬሽኑ የተካሄደው በወረዳ 11 ልዩ ቦታው ቀጠና 1 ሰው ለሰው እድር ቤት ተብሎ በሚጠራው አካባቢ ሲሆን ከጸጥታ አካላት ጋር በመቀናጀት በተደረገ ጥብቅ ፍተሻ ጤንነታቸው ያልተረጋገጡ 13 የታረዱ በጎች፣ 14 ፍየሎች እንዲሁም ጽዳቱ ያልተጠበቀ 312 ኪሎ ግራም ስጋ ተይዟል። የወረዳው የደንብ ማስከበር ጽፈት ቤት ኃላፊ አቶ ተክሉ ምንዳ እንደገለጹት የተያዘው ስጋ እንዲወገድ ለአዲስ አበባ ቄራዎች ድርጅት እየተረከበ ሲሆን ድርጊቱን የፈጸሙ ግለሰቦችም በሕግ እንዲጠየቁ ተደርጓል።
ባለስልጣኑ ወንዞችና የወንዝ ዳርቻ የበከለ ዲሊዮፖል የተባለ ኢንተርናሽናል ሆቴል 600 ሺህ ብር መቅጣቱን አስታወቀ። የአዲስ አበባ ደንብ ማስከበር ባለስልጣን በካይ የፍሳሽ ቆሻሻን ወደ ወንዝና የወንዝ ዳርቻ የለቀቀ ዲሊዮፖል ኢንተርናሽናል ሆቴል ከአካባቢ ጥበቃ ባለስልጣን ጋር በመተባበር 600 ሺህ ብር የቅጣት እርምጃ መውሰዱን አስታውቋል። ድርጊቱ በቂርቆስ ክፍለ ከተማ ወረዳ 1 ልዩ ቦታው በአምቢስ አካባቢ ወደ ወንዝ ሽንት ቤት ፍሳሽ በመልቀቅ ብክለቱ ከአካባቢ ጥበቃ ባለስልጣን ምርመራ በመረጋገጡ ከዚህ ቀደም እርምጃ የተወሰደ ሲሆን አሁንም በድጋሚ በመልቀቁ የቅጣቱን እጥፍ መቀጣቱን ተገልጿል። ከቅጣቱ በተጨማሪም ብክለቱን ለማስቆም ችግሩ እስኪስተካከል ድረስ የሆቴሉ የችግር መንስኤ የሆኑት የመጸዳጃ ቤቶቹ እንዲታሸግ ተደርጓል። በተጨማሪም ባለስልጣኑ በከተማ አስተዳደሩ ከፍተኛ ወጪ በማውጣት ወንዝና የወንዝ ዳርቻ የለሙ መሆኑ ገልጸው ወንዝና የወንዝ ዳርቻ የለሙ መሆኑን በመግለጽ ወንዞችን በመበከል ለታለመለት ዓላማ እንዳይውል የሚያደርጉ ግለሰቦችና ድርጅቶች የሚወስደውን እርምጃ አጠናክሮ እንደሚቀጥልም አሳውቋል። ባለስልጣኑ ለከተማው ነዋሪዎችና ተቋማት በደንቡ ዙሪያ ሰፊ ግንዛቤ መፍጠሩ አስታውሶ ነዋሪዎችና ተቋማት ከመሰል ተግባራቸው እንዲቆጠቡም አሳስቧል። ውድ ተመልካቾቻችን የሳምንታዊ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ያላችሁበት መልካም ሳምንት